ትንቢተ አሞጽ ምዕራፍ 9 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጕልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ እገድላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባሕርም ውስጥ ከዓይኔ ቢደበቁ ከዚያ እባቡን አዝዛለሁ፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ ከዚያ ሰይፍን አዝዛለሁ፣ እርሱም ይገድላቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። የሠራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርስዋም ትቀልጣለች፣ የሚኖሩባትም ሁሉ ያለቅሳሉ። ሙላዋም እንደ ግብጽ ወንዝ ትነሣለች፣ ደግሞም እንደ ግብጽ ወንዝ ትወርዳለች። አዳራሹን በሰማይ የሠራ ጠፈሩንም በምድር ላይ የመሠረተ የባሕርንም ውኃ ጠርቶ በምድር ፊት ላይ የሚያፈስሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብጽ ምድር ፍልስጥኤማውያንንም ከከፍቶር ሶርያውያንንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ከምድርም ፊት አጠፋታለሁ፣ ነገር ግን የያዕቆብን ቤት ፈጽሜ አላጠፋም፣ ይላል እግዚአብሔር። እነሆ አዝዛለሁ፣ እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም፣ ክፉ ነገር አይደርስብንም አያገኘንምም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። በዚያን ቀን የወደቀችውን የዳዊትን ድንኳን አነሣለሁ፣ የተናደውንም ቅጥርዋን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞውም ዘመን እሠራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው፣ ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል፣ ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትንም ከተሞች ሠርተው ይቀመጡባቸዋል። ወይኑንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አትክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም፣ ይላል አምላክህ እግዚአብሔር።